ኧረ በፈጠረ አንተ ሰው እኔ ነገ ጠዋት ስራ ገቢ ነኝ። እሺ ምን ላድርግ? ይኸው በቃ ይኸው ተውኩት። እሺ በቃ በስልክ ወይ ምን አለ ልጅ ዝም ብታስብልልኝ? እሱን አይደል እየሞከርኩ ያለሁት። አባብሏ ታዲያ እያባበልኩት አይደል? ያላቅም በቃ አትረብሸኝ። ወይ ሳሎን ወስደህ አባብለው። ምንድን ነው? መኝታ ቤቱ ሰለቸ ማለት ነው። ገና ካሁኑ የራስ መኝታ ቤት አማረ ወይ የዘንድሮ ልጅ። እንተማ ትንሽ ከፍ ካልክ አስወጥተህ ትጥለናል። ይቅርብኝ። አንተም ለተንኮል እዛ ስንገባ ሪታን ታቀልጠውና ጣጣው ለሁለታችንም። አንተ ስለማሰማው ነው እንጂ ሂሩቴ ሲጀምራት የምትናገረው ነገር ቅስም ይሰብራል። ወይ እዚሁ ቲቪ ነኝ እንዴ? እንደ መስማማት ይቆጠራል። ለእናቶች ቀን አደረሳችሁ። እንኳን አብሮ አደረሰ። እናትም ባትሆኑ እኮ እናቶቻችንን እንኳን አደረሳችሁ ማለት አለበት። የእናቶች ቀን ደግሞ እናት ከመሆን የበለጠ ለእናቴ ነው የበለጠ ማለት። ሌሎች ደግሞ አንተም ገረመህ አይደል? እናቶች ቀን ሁኑ። አሜን። ተባረኩ። አሜን። ትምህርታችሁን ይግለጽላችሁ። አሜን። እደጉ። አሜን። ለቁም ነገር ያብቃችሁ። አሜን። ምን ሲሉ አሰቡት? እንደው ምን ስትሉ አሰባችሁት? ትላንትና ትምህርት ቤት ዛሬ እናቶች ቀን እንደሆነ ሰማሁኝና ከዛ እኔ ቆንጆ ነይ እስቲ አይኔ እናት ተባረኪ። እንዴት አደራችሁ? የት አለ? ምን ሂሩት የት አለ? ምኑ? ድግሱ ብፌው። የምን ብፌ? አንተ ምን ብለህ ነው የጠራኸኝ? ምን ብለህ ነው የጠራኸው? የምሳ ግብዣ አለ ብዬ ነው የጠሩት። ሰርፕራይዙ እንዳትናገር አላልሽኝም እንዴ? አይውልኝ የሆነ ነገር እኮ እንደማይሆንልህ አውቀው እኮ ነው። ይሄን የዋነው እኮ መቼስ ቀልደኞች አሁን በምሳ ይቀለዳል። ስንት መቀለጃ እያለ በምሳ ተቀለዳል። በቃ እንዴ አንተ ደግሞ ወይ በስቲውን የሆነ የሚቀመስ ነው ይፈልግ። ምን ነው እንደው ትንሽ አላሳዝናችሁ? ምን ነው ሰው አይደለው እንዴ? እንደው አላሳዝንም? ምን ነው በስዬ? ቆይ አንድ አባት ልጁን ሲያጫውት አድሮ ደክሞት እንቅልፍ መተኛት ሲፈልግ በቤቱ መተኛት አይችልም? የሁሉ ጫጫታ ምንድን ነው እንዴ? ወግ ነው አሉት ሲዳሩ ማልቀስ ማተድሮ ነው በልበል። አይ በስዬ የኔና ሄዲኮ ሰርፕራይዝ አድርገው ለእናቶች ቀን እኔና ማዬ። አረ እናቶች ሆናችሁ ወግ ነው ማለት አሁን ነው። እሺ ቋንቋ ስራ መፍታት ነው። ያጅ በቃ አለቀ አይደለም ሰርፕራይዙ። ዳይ ተነሱ እናንተም ወደ ትምህርት ቤት፣ እናንተም ትልልቆች ወደ ቤታችሁ። ታንጂ በስ ምንድነው ይሄ ማለት? እንዴ ግን እኮ ያዘጋጀነው ንግግር ነበር። የምን ንግግር? ወሬ ነው። አልተቻሉም እነኚህ ልጆች። አያ ሙሉ ያዘጋጁትን
ልጅ ማለት እንደዚህ ነው። እዳ አባቱንም ማያስተኛ ልጅ ምን ልጅ ነው? አዎ እንዴ በሌለ ድግስ አለ ብሎ የሚጠራ ልጅ ምን ያደርጋል? እንዴ በስዬ ምን ነካ? ቆይ አንድ ጊዜ ያዘጋጁትን እንስማና ትተኛለህ። ግድ የለህም የኔ በይ ያዘጋጀሽ ጎሽ እስቲ በመጀመሪያ እድሉን ስለሰጣችሁኝ አመሰግናለሁ። መጀመሪያ እማዬም አያቴም እንኳን ለተባረከችዋ የእናቶች ዕለት መታሰቢያ ለሆነባት ቀን በሰላም አደረሳችሁ። ቀጥ እማዬ ምንም እንኳን ባትወልጂኝም ከማንም በላይ እናት ሆነሽ አሳድገሽኛልና አመሰግናለሁ። አንቺን ያለው ማሳደግ የከፈልሽው መስዋዕትነት እንዲህ የሚነገር አይደለም። በየቀኑ ደከመኝ ሰለቸኝ ሳቲ እዚህ አድርሰሽናል። ያንቺን ታላቅነት በቃላት መግለጽ ይከብደኛል። ተይዋ በቃ ከከበደሽ ከበደኛ እኔ ከበደኝ። ምንድነው የሚከብደው? የሚቀለድበት ይሄን የማይረባ ነገር በእንቅልፍ ልቤ መስማት በጣም ከበደኝ። ያለብኝ እንዴ ለእናቶች አይደል የተባለው? እኮ እንዲህ የፈጠነ ብንግባባ ይሻላል። ግቡ። ምንድን ነው? አንሄድም? ወዴት? ትምህርት ቤት ነው። የትምህርት ውድድሩ ከከተማ ውጪ ስለሆነ የወላጅ ፈቃድ መጨረስ ያለበት ዛሬ ነው። ዛሬ ነው የመጨረሻ ቀን። ትላንት እኮ ነግሬህ ነበር። ኧረ እባክሽ። አዎ እንደውም እራት እየበላን ነግሬህ ነበር እኮ። ልለባብሳ አንቺ ውጪ ወደዛ ምን ትላለች እቺ? እንዴ ሂጂ እዛ ስታንቆላጳጵሻት የነበረችው እናትሽ ይዛሽ ትሄድ። ምን ትላለች? በቃላት ለመግለጽ ይከብደኛል ምናምን። እኔማ አንከራተት ግን አይከብድሽም? የኔ ወይ ምን ሆነሽ? ምን የኔ ቆንጆ ምን ሆነሽ ነው? ትምህርት ቤት አብሬሽ አልሄድም አለኝ። ዛሬ ደግሞ ወላጅ ይዤ ካልሄድኩኝ ውድድሩ ላይ መገኘት አልችልም። ወይ የኔ ደግሞ በዚህ ነው እንደ ተከፋሹ? አይዞሽ ይሄድልሻል። በዚህ እኮ እየቀለደ ነው። ሂዱ ግቡና እንደውም ተዘገጃጁ። ግቡ ሄን ይጎሽ። አይዞሽ የኔ ምንድነው ይሄ ሁሉ ጥድፊያ? እንዴ ቤተሰቡን ለማስተዳደር እኮ ስራ እንሰራለን። የምስጋና መግለጫ ባይነበብልንም እንሰራለን እኮ። ይገርምሻል። አረ አዎ እንዴ ስላልተመሰገንን ስራ እንሰራም እንላለን። አንድ ቀን መመስገናችን የት ይቀራል? አይ ጥሩ ነው። ይኸውልህ በስዬ እግረ መንገድህን ልጆቹን ትምህርት ቤት ታደርስልኛለህ። በዛውም ደግሞ ለየኔ የፈተና ውድድር ፈርመህላት ለፍሺ። ይቅርታ አልችልም። ለምን ነው የማትችለው? በቃላት መግለጽ የሚከብድ የስራ ጉዳይ አለ። በስዬ በላት ቀልድ እየተዘገጃጁ ነው። ጠብቃቸው። የቀለድሽስ አንቺ። አንተ በስንቱ አንተ የምሩን ነው እንዴ? ሂሩቴ ወይ ማየ በቃ ልሂድ እስኪ። አረ ትንሽ አትጫው። አይ ልሂድ፣ አባታችሁም ይፈልገኛል። ብቻውን ነው። አዎ በሉ። ማየ እግዚአብሔር ይስጥልኝ። አሜን ማየ። የዓመት ሰው ይበለን። አሜን። ደህና ሁኑ፣ ልጆቼንም ያሳድግልኝ። አሜን ማየ። እሺ በሉ። እሺ ሰላም ዋይ ዋሉ። ማየ። አሜን። በሰላም ዋሉ፣ በሰላም ዋሉ። አሜን። ጎሽ ልትሄዱ ነው? የኔ እንዴ እየነገርኩሽ በቃ አታኩርፊ። እኔ ለበስዬ ነግሬዋለሁ። ትምህርት ቤት ድረስ ይመጣልሻል። እሺ እንዳታኩርፊ። የኔ በሉ እሺ። ደህና ዋሉ። ካልመጣልሽ አጎትሽ ጋር አስደውይ፣ ይመጣልሻል። ለበስዬ ነግሬዋለሁ፣ ይመጣልሻል። በቃ ማለት ደስ ብቻ ነው ያለሽ? ሌላ ምን ይበለኝ? እናትሽ የእናትሽ ነገር አያሳስብሽም? ምን ሆነች እናቴ? እንዴት ምን ሆነች? እሷስ ለእናቶች ቀን እንኳን አደረሰሽ መባል አትፈልግም? እኩል አይደል እንዴ ያሉን? አርፍደህ ስለመጣ ነው እንጂ ሁለታችንንም እኮ ነው እንኳን አደረሳችሁ ያሉን። አንቺ ብለሻታል? እኔ ብያታለሁ? ምን አርጊ ነው የምትለኝ ሙሌ? አንቺ በልጆችሽ ተደሰትሽ፣ እሷ በልጆቿ መደሰት የለባትም? አትፈልግም? ትፈልጋለች። እና እሺ ምን ይሁን?
ለምን ይሄን ግዴታችንን አንወጣም? ለምን ሰርፕራይዝ አናደርጋት? ግዴታችንን? አዎ ሙሌ፣ ይሄ እኮ ግዴታችን አይደለም፣ ወደንና ፈቅደን የምናደርገው ነገር ነው። እሺ ወደንና ፈቅደን እናድርገው። ምን እናድርግ? እሺ መጀመሪያ በሐሳቡ ተስማምተሻል ወይ ነው። ዝርዝር ጉዳዩን እንመጣበታለን። ተስማምተሻል? እሺ በጣም ጥሩ። ምን ነው ቀይሪው እንጂ ሙዚቃው ነው በስ የዛሬ እኮ የእናቶች ቀን ስለሆነ ነው። እና የሆነ እንደሆነ በአንድ ዘፈን ስንጨቀጨቅ መዋል አለብን እንዴ? ቀይሪው ጎሽ በስቴ በታል ነኝ። አዎ ጎሽ እንኳን አገኘው። ዛሬ ምንድነው ፕሮግራም? ካለፈው ሳምንት የቀጠለ ነው። የቆሻሻ አወጋገዳችን መስተካከል አለበት የሚል ከአድማጮች ጋር ስንወያይ ቆየንና ሰዓት አልበቃ ሲል ለዛሬ ያስተላልፈነው ነው። ምን ነው እንዴ? ምን ሆናል? ዛሬ ቀኑ ምን እንደሆነ ረሳው እንዴ? እንዴት ረሳለሁ? ማክሰኞ ነው። አንደኛ ማክሰኞ አይደለም እሮብ ነው። ሁለተኛ ዛሬ የእናቶች ቀን ነው። ወይ ዛሬ ቀኑንም አስጠፍቶብኛል። ማን ነው የሚያስጠፋብህ? እናማ ዛሬ ፕሮግራሙ ስለ እናቶች ቀን ብቻ ነው መሆን ያለበት። ለምን እንዴ? ለምን? አሁን ከኔ በፊት ያለቀው ፕሮግራም ስለ እናቶች ሲያወራል ነበር እንዴ? በስቴ ምን ሆናል? ዛሬ ልዩ ቀን ነው። የሆነች ነገር አሰባሰባርግና ጫርጫር አድርገህ ፏ አድርገው። ቆሻሻ የት ሄድብሃል? ምንድን ነው የሚያወራው? በሚቀጥለው ሳምንት ትቆሽሻለህ። ማነው በሚቀጥለው ሳምንት ትደርስበታለህ። በል በርታ። በቃላት ለመግለጽ የሚከብድ ቀን ማለት ዛሬ ነው። እቺ ደግሞ እንዴ ቆይ ግን ምን አስበው ነው? በስንቱ ነው? አንተ ራስህ አልጨረስክም እንዴ? ወይ መጨረስ እንዲህ በቀላሉ የሚያልቅ ነገር መሰለሽ እንዴ? በዛ ላይ የተረሳ ነገር ማስታወስ። የተረሳ ነገር? እማዬ ላንተ ያደረገችልን ነገር ነው የተረሳ የምትለው? አዎ ምን እንዳደረገችልኝ ማስታወስ አልቻልኩም። እንደሌላው ለኔ ብለሽ ተርበሽ ተጠምተሽ እንዳለን ምንም የማስታውሰው ነገር የለም። እንደተራበች አንቺም ታስታውሻለሽ? ለምን ይርባታል? እሺ ቆይ ምንድን ያደረገችልኝ? አንተ ምን ያላደረገችልህ ነገር አለ? እሱማ አዎ፣ ግን ቆይ ምንድን ያደረገችልኝ? አንተ ሙሉ ቀን እማዬ እንዲህ ማለትህን ብትሰማ ታዝንብሃለች። እኔ እንደሰማው እሷ እንዳትሰማ። እሺ አንቺ አስታውሽኛ። ትዝ አለኝ። እሺ ትዝ ይልሻል? 8ኛ ክፍል እያለሁ እንደውም ማትስ አስተማሪ ተማሪ ፊት ሰድቦ ያባረረኝ ጊዜ እናማ ለአባዬ መጥቼ አስተማሪ ያደረገኝን ዝርዝር ስነግረው እስኪ ዞር በልልኝ ኳስ የልይበት ሲለኝ እማዬ ግን አብራኝ ተከትለኝ ትምህርት ቤት ድረስ መጣ። አረሰው ሙሉ ቀን እማዬ ላንተ ያደረገችልህ ነገር ይሄን ነው የምታስታውሰው? ሌላ ማስታወስ አትችልም? ሌላ አልመጣልህ አለኛ። ቆይ እስኪ ሌላ ምንድን ነው? አሁን ይሄ ምንድን ነው ሙሉ ቀን? አዎ እሺ እሺ ውጭ ላይ የተሰጣ ስጠብቅ ተብዬ ወፎች በተንኮልና በሴራ ተደራጅተው የሰፈሩበት ጊዜ ከዛ ሄዳ ለአባዬ ነግረው አንተ ተገረፍክ። አዎ ሙሉ ቀን እማዬ ላንተ ያደረገችውን መልካም ነገር አስታውስ እኮ ነው ያልኩህ። እኔ ምንም ማስታወሰው በሙሉ ቡና ደፍቼ ስገረፍ ወይ የሆነ ጥፋት አጥፍቼ ጭኔ ስር ገብታ ስትመዘልገኝ ምናምን ነው ትዝ የሚለኝ። አንተ ውለታ ቢስ እማዬ ላንተ ያደረገችልህን ነገር አታስታውስም? ቆይ እሺ አንድ ጊዜ የማዬ እህት የሆነ የውጭ ድል አግኝታ ከሁለቱ ልጆችሽ ማንን ልውሰድልሽ ብላ ስትጠይቃት እማዬ ማንን ነው የመረጠችው? አንቺን ነው ሙሉ ቀን አንተን ነው የመረጠችው። ተይ ሩት እንዴ ምን ነገር አሁን እማዬ ናት ካንቺ እኔን ለውጭ ድል የምትመርጠኝ? ሙሉ ቀን ይሄድ አይደል እንዴ ያለችው? ኧረ ተይ ሩት ይሄድ ነው የተባለው። ሙሉ ቀን ይሄድ ነው ያለችው። ምንም አታስታውስም እንዴ አንተ? አይ ማለሄ ቆይ ማለማስታወስ ሳይሆን በቃ እንዲ ደግደጉን አታስታውስም? ተበሳጭተሽማ ልንግባባበት አንችልም። ለማስታወስም መጀመሪያ ተረጋጊ። አልተበሳጨውም። አስታውስ።
አዎ የውጭ ድል ምናምን ሲባል ትዝ ይለኛል እኮ ግን ላንቺ ተብሎ እንጂ ለኔ ተብሎ አይመስለኝም ይላል እንዴ እኔ በደንብ ነው ማስታውሰው እኔ ምንም ማስታወስ አልቻልኩም አታስታውስም ሙልቀን አታስታውስም አዎ በል ተነስ ሄደን እንጠይቃቸዋለን የለም ሄደው አባዬን ሄደን እንጠይቀዋለን ተነስ እንዴ አላስታውስም አንተ ሁለት አቢስ ነህ ተነስና እንጠይቀዋለን አባዬ መጠየቅ አስፈላጊ ተነስ አልኩ ሙሉቀን ተናገርኩኝ ተነስ ምን ነው ዘው ብላችሁ ገብታችሁ ምን ነው ትለኛለህ እንዴ አባዬ የማየለችም እንዴ አይ መጣው ብላ አሁን ወጣ ብላለች ምን ነው አይ አንድ ነገር እኮ ልንጠይቅ ፈልገን ነው አባዬ አይ ትንሽ የኳስ ዜና አለች በኋላ ብናወራ ይሻላል አባዬ የሚቆያል አስቸኳይ ነው አባዬ አስቸኳይ እሺ ፈጠን አድርጉት እሺ ያቺ የማየህት ልጅ እንደውም የሆነ ጊዜ የውጭ ድል አመቻችታ ከሁለቱ ልጆቻችሁ ማንን ልውሰድላችሁ ብላ ጠይቀሽ ጊዜ ትዝ ይላል የምን የውጭ ድል እንዴ ያቺ አሜሪካ ሄደችው የማየህቷ ልጅ ነች እንደውም እኔ ፕሪፓራቶሪ ያለው ነው ልትሄድ አካባቢ አሜሪካን ከሁለት ልጆቻችሁ ማንን ልውሰድ ብላ ማየን አልጠየቀቻትም እንደው ተራሷ አይጠይቀች እኔ እኮ ነኝ ዲቪ ደርሶኛል ስትለኝ ጊዜ ከሁለት ልጆች አንዱን ሰጅልም እየጠየቅኳት እኮ እኔ ራሴ ነኝ እሱም አይጠይቀችው እኮ ማየን ነው ከሁለቱ ልጆቻችሁ ማንን ልውሰድ ብላን ማየን አልጠየቀ እኔ ነኝ ሐሳቡን ያነሳው እኮ ነው የምላችሁ የተፋረስ ነው ብዙ ገንዘብ አምጣ ስትለኝ ጊዜ አይ አልከፍልሽም አልኩና ነገሩ ተፋረሰ ቀረ በቃ እንደዚህ ነው ረስቶት ነው አባዬ አባዬ ረስተከው ነው አው ግን ችግር የለውም ቆይ እሱ አይደለም አሁን እኮ ዋናው ጥያቄ ምንድነው ማንን ነው ልጅቷ የመረጠችው እኔን ነው ሙሉቀን ነው ሂሩትን ነው አይደለ የመረጠችው ሙሌን ነው አይደለ እኔ ነኝ የጠየቅኳት ያልኳችሁ ነው በቃ ዞር በሉኝ ፕሮግራሜን ልመልከትበት ዞር በሉኝ ከዚህ ሂሩትን ነው አይደለ የመረጠችው እሺ ምን ይላል ምን አለፋ ልጆች ማለት ምስጋና ቢሶች ምስጋና ቢሶች ትክክል ጋሼ ይሄ ቁርጥ ይበል እንዴ እኔ ዛሬ አይደለም እንዴ ገባኝ ዛሬ እኮ ነው የገባኝ ምስጋና ቢሶች ወይ ይሁን ሙሉቀን ያ ከርፋፋ ሙሉቀን እንኳን ግድ የለም እሱ ይገባኛል ሂሩቴ እጇን ይዤ አሳድግ ያባዬ ስትል ኖራ ወደ እናቷ ተገልበጥ በእኔ በአባቷ መሰሬ ጋሼ መሰሬ ትክክል መሰሪ ነው ያሉት አዎ መሰሪ ሚስት ስለሆነች ቅር እንዳይል ኧረ አይለኝም ኧረ እንዴ መሰሪ ትክክለኛ እኔ ልሞት እሷ አይደለች እንዴ ልጆቼን እኔ ላይ አሳድማ እኔ አባታቸው የምከፍለውን መስዋዕትነት ድካም እንዳያዩ የምታደርገው እሷ አይደለች እንዴ እየነገርኩ እንዲሁ ከንቱ ነገር እኮ ነው እኛ አባቶች እኮ ስማ ላበጣበርጋ አሳድገህ ለወግ ማድረግ ከበቃ በኋላ ያንተ ስም ስማቸው አናት ላይ ያንጠለጥሉ ይተውትና እማዬ እናቴ እምዬ ይባባሉላል ይረሳዋል አሁን ይሄ እንኳን ይሄ ጨቅላ ተብዬው ይሄ አንድ ፍሬ ከመሬት ያልተነሳ ለሱ ስል ያጣሁትን የከፈልኩትን መስዋዕትነት የእንቅልፍ ማጣት መስዋዕትነት እችን ታክል ሳይቆጥር
አሁን ነገ ጠዋት እሱም እኮ ሲያድግ እሱም አቅም ነው እማዬ ነው የሚለው እናቴ ነው ይሄ አሁን እንግዲህ ይሄ ጭብጦ የሚያክል ልጅ ነገ ሲያድግ እስኪያድግማ አይጠብቅም። ስማ እማ እያለ እኮ አፉን የሚፈታል። ቋንቋ አፍ የሚፈታው በማ ነው። አሁንማ ተነቃቅተናል። አሁን ነቅተናል። አሁን ነቅተናል። አለቀ። ማን ይሞኛል? እንዲች ብዬ እንቅልፌን አልሰዋለትም፣ አላጣለትም። ማይረባ እሷ ለምትወደሰው እሷ ለምትመሰግ እማዬ ለምትባለው እኔ ምን አለፋኝ? ምን አባቶች ምን አገባኝ? እንቅልፍ ማጣቱንም ጠቅልላ ትውሰደው እናት ጠቅልላ ትውሰደው። አንድ ቆንጆ ስድብ አሁን ቅድም ያሉት ይቺ መሰሪ ሚስቶች ሁሉ መሰሪዎች ናቸው። ልጆ ስለሆነች ቅር እንዳይሉት መሰሪ በጭራሽ። መጀመሪያ እርሶ ነው ታሉ። በጭራሽ አይቀየሙኝ። በጭራሽ ግቡልኝ። ገባው ሂሩት እስቲ ተወኛዬ ደግሞ የኔ አይዞሽ እሺ ይምጣትና እንነጋገርበታለን። ለውድድሩም ቢሆን እኔ ነገ ጠዋት ሄድልሻለሁ። እሺ ቀድሞ ሄዶ እንኳን ቢሆን እኔ ራሴ እሸኝሻለሁ። ይምጣት ብቻ በቃ ለማየ በሚቀጥለው ዓመት እናክብርላት። ኧረ እኔ ሸኙኝ። ደህና መሻችሁ። እንደምን አመሻችሁ። እኔ የማያችሁ እናንተ የማታዩኝ ቤተሰቦቼ። ምን አይነት ስራ ነው የምትሰራው ግን በስንቱ? ውይ ተመስገን። ስራ እንደምሰራ አመናችሁ ማለት ነው። አንድ እርምጃ ተሻሽላችኋል ማለት ነው። ወደፊት ቀስ እያላችሁ ደግሞ ለዚህ ቤተሰብ ምን እንደምሰራ ይገለጥላችኋል ማለት ነው። ዛሬ ምን እንዳደረግ ገብቷል? ምን አደረኩ ደግሞ? ለእኔ ትምህርት ቤት እንድትሄድ ተነጋግረን ነበር እንዴ? እኔ ብለፋም የምትመሰገኘው አንቺ ራስሽ ሂጂላት ብዬሽ እኮ ነው የወጣሁት። እየቀለድክ ነበር አይመስለኝ። ቀልዴ ጠፍቶብሻል ማለት ነው። በጣም ነው ያዘንኩብህ። ስንት ወር የተዘጋጀሁበትን ውድድር ነው ያስመለጥከኝ። እናትሽ የምትሄድልሽ መሰለኛ። አይ በሴ በእውነት ልክ አላደረግም። ዝም በለኝ። ያለቀልቃል። የኔ ይቅርታ። እሺ ነገ ጠዋት እኔ ራሴ ሄጄ አናግራቸዋለሁ። ኧረ እኔ ሄጄ አናግርልሻለሁ። እኔ አናግራቸዋለሁ አልኩ አይደል እንዴ? ካልሆነ እኔ ሄጄ አናግራቸዋለሁ። አባዬ ዛሬ ትምህርት ቤት ስትመጣ ኖሮ ይሄንን ልንሰጥ ነበር። ምንድን ነው አባዬ? ሳናከብርልህ ላለፉት የአባቶች ቀን ሁላ እንኳን አደረሰ እንወድሃለን። እንዴ ማን የጻፈው? ሁለታችን አይደለም። ወረቀቱ ላይ ማን የጻፈው? የእጅ ጽሁፉ የማን ነው? የኔ ነው። ኳንዲ ነው እንደሚጻፈው? እንዴ እንኳን አደረሰ እኮ ነው ያለችው። ይባላል እንዴ እንኳን አደረሰ? ካ ነው አይባልም። እሺ ነው የሚባለው። አባት ሲያስተካክል እሺ ነው የሚባለው። እሺ እንኳን አደረሰ አይባልም፣ እንኳን ነው የሚባለው። እኔም ወዳችኋለሁ ልጆቼ። ነይ የኔ ነይ ነይ። ይሄ ጨቅላ እኮ ሰሞኑን እንቅልፍ እየነሳኝ ከቀልቤ አይደለሁም እንጂ እኔም ወዳችኋለሁ። እሺ ለዛ ነው እንጂ ቀንቼ ምናምን አይደለም። ምን ያስቃል? ሩቲ እማዬ ያደረገችልኝ አሁን ትዝ አለኝ። ጻፈው። እሺ ጻፈውና ለሚቀጥለው ዓመት ታከብርላታለህ። ይሄ ሙሉ ሂሩቴ በሲ እንኳን ለእናቶች ቀን አደረሰሽ። እንኳን አብሮ አደረሰሽ። በሲ ልጆችህ አድገው እንደዚህ ቁም ነገር ሲያስቡ ከማየት በላይ ምን የሚያስደስት ነገር አለ?